ሰላም የእውነትን በፍቃድ ዩቲዩብ ቻናል ተከታታዮቻችን፣ ይህ የህይወት ትምህርት ቅኝቶች ዝግጅታችን ነው። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በምዕራፍ 2 በእውነት የህይወት ትምህርት ላይ የሰው ልጅ ውድቀት በሚል ርዕስ በበረከት ተዘጋጅቶ ወደ እናንተ ቀርቦ የነበረውን ዝግጅት ለዛሬ የህይወት ትምህርት ቅኝቶች ዝግጅታችን መርጠንላችኋል። ተከታተሉ። በረከት በዚህ ዝግጅቱ የሰው ልጅ ውድቀት በዓለም እይታ ምን እንደሚመስል በስፋት አስረድቷል። የሰው ልጅ ውድቀት በነገሮች አሊያም ከሱ በላይ ባለ አካል የተቀመጠን ፈተና ከማለፍና ካለማለፍ ጋር የተያያዘ እንደሆነና ውድቀት በዓለም እንደሚተረከው ትርክት በሁለት ሰዎች መውደቅ ተጀምሮ እንዳላበቃ በትውልድ ቅብብሎሽ በውድቀት ላይ ውድቀትን እየደራረበ የሰው ልጅ እዚህ እንደደረሰ በምድር አብሮት የሚኖሩት ሌሎች ፍጥረታት ግን ከሰው ልጅ ጋር የማይነጻጸር ኑሮ ኖረው እንደሚሞቱ ያስረዳል። ተከታትለን እንመለስ። የአዳም ኃጢአት የሚባለው የውርስ ኃጢአት የሚባለው ይሄ አንድ የአዳምና ሔዋን የወደቁት በገነት እግዚአብሔር አትብሉ ካላቸው ወይም ለፈተና ካስቀምጧቸው በገነት አስቀምጧቸው ከነበሩ ሁለት ዛፎች አትብሉ ብሏቸው ከነበረው ከክፉና ደጉን ከምታሳውቀው ፍሬ ከመብላታቸው በመብላታቸው ምክንያት እንደወደቁና ያ ውድቀትም እንግዲህ በአዳምና ሔዋን በዘር እንደሚተላለፍ ሁላችንም የዛ የውድቀት ተካፋይም የመሆን ግዴታ ውስጥ እንደገባ ወይም ያን ውድቀት እንደ ውርስ እንደወረስ ነው እንደ ፍጥረት እንደ ሰው ልጅ ፍጥረት እንደወረስ ነው ተደርገው እንዲያው በሰፊው ይወራል በሰፊው ይነገራል። እና ብቻ ውድቀት አንዴ የሰው ልጅ እንደወደቀ ያም ውድቀት ተወራርሶ እዚህ ደረጃ እንደደረሰ ወይም ሁሉም ሰው አሁን ራሱን ሲያገኝ በውድቀት ዓለም ውስጥ እንደሚገኝ በውድቀት ዓለም እንደተፈጠረ በውድቀት ዓለም እንደተወለደ እንዲህ አይነት ሐሳብ ያለ በጣም የሚገርማችሁ ነገር ግን እኔ ሳይው ነገሮችን ወይም ነገሩን በደንብ ካስተዋላችሁት ወደ ኋላ ተመልሳችሁ ካያችሁት የሰው ልጅ በነፍስ ወከፍ በየትውልዱ ደግሞ ደጋግሞ ነው የወደቀው። አንድ አዳምና ሔዋን የወደቁት ውድቀት አይደለም። ያ አዳምና ሔዋን ወደቁት የሚባለው ውድቀት የክስተቱ መጀመሪያ ሊሆን ይችላል እንጂ የሰው ልጅ ውድቀት እዛ ላይ አይደለም ያበቃው። የሰው ልጅ በየትውልዱ በየነፍስ ወከፍ ደግሞ ደጋግሞ ውድቀትን ወድቋል። ደግሞ ደጋግመን የወደቅነው እንጂ አንድ የወደቅነው ውድቀት ብቻውን ገዝፎ እዚህ ደረጃ ሊደርስ አይችልም። ምክንያቱም አሁን በየትውልዱ አሁን እኛም ራሱ በዚህ ትውልድ የተገኘ ነው የሰው ልጆች ራሱ በዚህ ትውልድ እንደ ሰው የምንወድቀው ውድቀትና እና አዳም ሲጀምሩ የወደቁበት ውድቀት ይለያያል። ግን ውድቀትን እነሱ ሊጀምሩት ይችላሉ። ያው የሰው ልጅ ወድቋል። ሁሉም የሰው ልጅ ነው ወደቀው። ስንመጣም በውድቀት ዓለም ውስጥ በወደቀ ማንነት ወደ የወደቀ ሰው ወይም የወደቀ እንደ አንድ የወደቀ ፍጥረት ወደ ምንኖርበት አኗኗር ዘይቤ ወይም እንደዛ አይነት ወዳለ ነገር ነው የምንመጣው። ስለዚህ የሰው ልጅ በብዙ ወድቋል፣ በብዙ መነሳትም ያስፈልገዋል ማለት ነው። ግን ውድቀት ምንድን ነው? በእውኑ ውድቀት ማለት ምድር ላይ ያሉት ትርክቶች እንደሚሉት ፈተናን አለማለፋችን ወይም በፈተና የመውደቃችን ጉዳይ ነው ወይስ እግዚአብሔር ፈጣሪ ራሱ ፈተና አስቀምጦ የሆነ ፍሬን የመብላትና ያለመብላት ጉዳይ ነው? የምር ውድቀት ምንድን ነው? እንግዲህ የውድቀትን ትርክት ላርም አይደለም ወይም የውድቀትን ትርክት አዲስ ትርክት ልነግራችሁ ወይም አዲስ ታሪክ ልነግራችሁ ሳይሆን ግን በውጤቱ ስናየው ውድቀት ማለት አንድ ፍጥረት ፈጣሪው ካስቀመጠለት የፍጥረት ማንነቱ የፍጥረት መሆኑ ፈቅ ማለቱ ወይም በዛ አለመገኘቱ ያ ውድቀት ይባላል። ምክንያቱም ውድቀት በራሱ ኮንሴፕቱ ራሱ መውደቅ ማለት ከሆነ ከነበርክበት ነገር ወይም ከሆነ መሆን ወደ ሌላ መሆን መሸጋገር ስለሆነ ለምሳሌ ውድቀት ከከፍታ ጋር የተያያዘ ስለሆነ ከሆነ ከፍታ ዝቅ ወዳለ ከፍ ካለ ቦታ ወይም ከፍ ካለ መገኘት ዝቅ ወዳለ መገኘት መውደቅ ስለሆነ እንግዲህ ሰው ደግሞ ወደቀ ሊባል የሚችለው ፈጣሪ ካስቀመጠው ቦታ ፈጣሪ የፍጥረት ማንነት አድርጎ ከሰጠው መገኘት ከሰጠው መሆን ፈቅ ማለቱ ከዛ መውደቁ ከዛ ዞር ማለቱ ያ ነው ውድቀት ማለት። በውጤት ስናየው ተረክቱ ምንም ይሁን ዳዝ ማተር ግን ውጤቱ በትርክቱም ብትሄዱ ውጤቱ ምንድነው? የሰው ልጅ ፈጣሪ ሁን ብሎት ከነበረው በዛ ሁን ውስጥ ካላበሰው ፍጥረታዊ ማንነቱ
ዞር ብለዋል ማለት ነው፣ ወይም ስቷል ወይ ወድቋል። ስለዚህ ስናየውም የሰው ልጅ ሌሎች ፍጥረታት እንኳን አብረው አቻ ፍጥረታት ምድር ላይ ያሉትን እንኳን ስናያቸው እንደ ሰው ልጅ ፍጥረታዊ ቀውስ ያለበት የፍጥረታዊ ማንነት ቀውስ ያለበት በፍጥረታዊ ማንነቱ ብዙ ኮንፊውዥን ያለበት ብዙ ግራ መጋባት ያለበት ፍጥረት ሌሎቹ ጋር አናገኝም። ሌሎቹ መሆናቸውን ተጎናጽፈው ከመሆናቸው ጋር ሃርሞኒስሊ ይኖራሉ። እንዲያውም የሰው ልጅ ብዙ ጊዜ እንላለን የሰው ልጅ ካልደረሰባቸው በስተቀር ከተፈጥሯዊ መኖሪያቸው ጋር ሀቢታታቸው ጋር ሃርሞኒስ የሆነ ግንኙነት አላቸው። እርስ በርስ ተመጋጋቢ ናቸው። ስለዚህ ፍጥረታዊ ማንነታቸውን ተላብሰው የመጡትን ፍጥረታዊ ማንነት ሳያሻሽሉ፣ ሳይቀይሩ፣ ሳይጨምሩ፣ ሳይቀንሱ ሌላ ግብአት ፍለጋ ሳያስፈልጋቸው በፍጥረት ዓለም ውስጥ ወይም ፍጥረታዊ ዓለም ውስጥ ባለ መጋቦሽ ኖረው እንግዲህ ሞት ስላለ ምድር ላይ ሞት ደግሞ ሁሉም ስጋ ለባሽ ላይ ስለደረሰ ሞትን ሳያውቁ ኢማጂን ሞትን ሳያውቁ ራሱ መሆናቸውን ፍጥረታቸውን ሆነው ያልፋሉ ማለት ነው። የሰው ልጅ ግን እንደዛ አይደለም። የሰው ልጅ በራሱ በሚገባው መልኩ በጣም በጣም ከፍጥረታዊ ማንነቱ ርቋል። እንዲያውም አሁን በጣም የሚገርመኝ ነገር አለ። አንድ የሚገርመኝ አሁን ያለ የሰው ልጅ አእምሮ እሳቤ የድሮ ሰዎች የፕሪሂስቶሪክ ሂውማንስ የሚሏቸው ሰዎች ማለት ይሄ ከሃንቲንግ እና ጋዘሪንግ በፊት ከዛ በፊት ይሄ ሂስትሪ የሰውን እንትን መክተብ ወይም ደግሞ መዘገብ ከመጀመሩ በፊት የነበሩ ሰዎች ማለት እንደነ አዳም ወይ ፕሪሂስቶሪክ የምትሏቸው ሰዎች በጣም ፕሪሚቲቭ የሆኑ ይመስለዋል። ብዙ ሰው አሁን ያለ ሰው ጠይቁት፣ እነሱ ፕሪሚቲቭ ናቸው። መኪና አልነበራቸውም፣ አውሮፕላን የላቸው፣ ዜሮን ኩክ በጣም ፕሪሚቲቭ ናቸው። ወይ በጣም አሁን ላለው ዘመናዊ ሰው የሚመች ኑሮ የነበራቸው ወይም ስልጡን የነበሩ አይመስሉትም፣ ወይም ደግሞ አዋቂ አይመስሉትም፣ ወይም መሀይም ናቸው ብሎ ያስባል። ቱ ዘ ኮንትራሪ ግን በፍጥረታዊ ማንነት አሁን ያለው ሰው መሀይም ነው። ለፍጥረትነቱ ለሰውነቱ በጣም መሀይም ነው። እነሱ ግን በጣም በምን አወቃት አትበሉኝ እንጂ በጣም ለሰውነት በጣም የቀረቡ ሰውነትን በሙላት የተጎናጸፉ ብዙ ማንነቶች ሰውነታዊ ማንነቶች ወይም ፍጥረታዊ ማንነት የነበራቸው ረጅምም እድሜ ይኖሩ ብዙ ተድላና ፍሳሐ የነበራቸው ናቸው። እንግዲህ ታሪክ ይህን ስለማይዘግብልን አናውቀው። በሰው ልጅ ውድቀት ዙሪያ በረከት በስፋት ነው የተናገረው። የምስራች አለኝ ይላል። የበረከትን የምስራች ተከታትለን እንመለስ። ጥሩ የምስራች አለኝ ላችሁ ፈልገው ነገር ከየት እንደወደክ የሚያውቅ ነው የሚያነሳ። አንስቶም ደግሞ ወደ ወደክበት ቦታ አስቀድሞ ወደ ነበርክበት ቦታ ከዛም ወደ ተሻለም ወደ በለጠም ብቻ ወደ ራሱ ፈቃድ መመለስ የሚችለው ያ የፈቃዱ ባለቤት ስለሆነ በጣም በሚገርም ምህረት በሚገርም ቸርነት ምህረት ማለት ሌላ ጊዜ በሌላ ርዕስ ወይም በሌላ ትምህርት ቪዲዮ በሰፊው ልናነሳው እንችላለን። ግን በምህረት ይህንን ከዚህ የፍጥረት ውድቀት መነሳት አግኝተን ይህን የምናወራው ይገኝ አይደለም እላችኋለሁ። ገና በተለይ ምህረትን ምድር ላይ ከተወሰኑ ዓመታት ከተወሰኑ ትውልዶች ጀምሮ እየተነገረ ስለመጣ የሚታወቅ ኮንሰፕት ስለሆነ ምህረት ግን አሁን የተጨበጠ አሁን የሆነ አሁን የተደረገ አሁን የሚታወቅ አሁን የሚመልስ ሞት የማያስፈልገው ወይም ሞትን ድል አድርጎ ከሞታችሁ በኋላ ይሄ ወደ ወደቅንበት ቦታ ያው ገነት ስለሚባል ወደ ገነት የሚመልስ ሳይሆን አሁን ምህረትን ተጎናጽፎ ምክንያቱም ምህረት ማለት ወደ ነበርክበት ቦታ መመለስ ነው ተመለስ ነው ስለሆነ እኔ ፈቅጄልሃለሁ ስለሆነ ከፈጣሪ የሚሰጥ ፈቃድ ስለሆነ በዛ ፈቃድ ተመልሶ ይሄንን ከውድቀት ውጪ ያለውን የሰው ማንነት ውድቀት የማያውቀውን የሰው ማንነት ከውድቀት የተነሳውን የሰው ማንነት መጎናጸፍ ትችላላችሁ ማለት ነው። አንዱ ጥሪያችን እንግዲህ ምህረት አንዱ ደስ የሚለኝ ነገር መዳንን እንዲህ ለወደቀው ፍጥረት ያጎናጽፋል። በቀላሉ ነው የሚያጎናጽፈው። ምክንያቱም ውድቀት ጀስት ውድቀት ብቻ አይደለም። ይሄ በውድቀት ያፈራናቸው ማንነቶች በውድቀት የሄድንበት ሂደት በሙሉ ማለት ነው የሰው ልጅ ላይ ብዙ ስቃይ፣ ብዙ ቁስለቶች፣ ብዙ ድካሞች፣ ብዙ አለመሆኖችን ስላጎናጸፈው መዳን ደግሞ እነዛን ነገሮች ሽሮ አዲስ ማንነትን፣ አዲስ ፍጥረትነትን፣ አዲስ መሆንን ማጎናጸፍ አለበት ማለት። ስለዚህ በምህረት ኃይል በምህረት ፈቃድ የሰው ልጅ መዳኑን አሁን ከፈጣሪው መጎናጸፍ ይችላል። በዚህ መንገድ መታችሁ የህይወትን ትምህርት ተምራችሁ እንዲያውም ጥሪያችን የሚለው የህይወት ትምህርት ለሰብና ስኬት ስለሆነ አንዱ የሰብና ስኬት ማለት ሰውን በምህረት
ከወደቀበት ከፍጥረት መውደቁ አንስቶ ወደ ፈጣሪ ወዳለው ወደ ኦሪጂናል ማንነቱ ወይም ፈጣሪ ወዳለው አሁን ወዳለው ማንነቱ ፈጣሪ ወደ ማረው በምህረት ወደ መለሰው ፍጥረታዊ ማንነቱ መመለስ ይችላል። ይህንንም በፍቅር ጥሪ ነው የምናደርገው። ጥሪው የፍቅር ስለሆነ ምክንያቱም ምህረት የፍቅር ውጤት ናት። መዳን የፍቅር ስራ ናት። ስለዚህ ሁላችሁንም በጣም አበረታታችኋለሁ። አንተና አንቺ እኔና አንቺ ትናንት ከነበሩ እኔና አንተን መሰሎች ወይም እኔና አንቺ መሰሎች አንለይም። እነዛ የወደቁትን ውድቀት ደግሞ ደጋግሞ ወደቅ ነው። ምክንያቱም እንደ ፍጥረት ረጅም ውድቀት ነው የወደቅነው። ብዙ ግግር የውድቀት ማንነትን ተሸክመን ነው የምንወለደው ሁላችን እና እንደ አዲስ የምንወድቀው ውድቀት ወይም ይሄ በየነፍስ ወከፍ የምንወድቀው ውድቀት ምላችሁ እዛው ላይ የሚጋገር ነው እንጂ እጥፍ ድርብርብ የሆነ የውድቀት ማንነትን ተጎናጽፈን ነው መጀመሪያውን ራሱ ወደዚች ምድር የምንቀላቀለውና ይህንን ማሸነፍ ይህንን መቀልበስ ወይም ከዚህ ነገር በራስ ጉልበት በራስ አቅም እንዲያውም በምን አውቆስ በምን እይታ በምን አእምሮ በየትኛው ስሜት በየትኛው ኃይል በየትኛው አቅም አይቻልም። ስለዚህ ወዴትስ እንደሚነሳ ማያቅ እንዴት ነው የሚነሳው? ወዴትስ እንደሚመለስ አገሩ የጠፋበት በራሱ አእምሮ የተሰረቀ ወዴት ነው ራሱን የሚመልሰው? ግን እኛ ተመልሰን አይተነዋል። መላሽ አግኝተን መሐሪ አግኝተን አፍቃሪ አግኝተን ወዳጅ አግኝተን ኃይለኛ ወዳጅ ኃይለኛ አፍቃሪ ታማኝ መሐሪ አግኝተን መመለስ ሆኖልናል። ስለዚህ ያለቀ ውጤት ነው ከምንላችሁ አንዱ ውጤት ይሄ ነው። ወይም የትምህርቱ አንዱ መዳረሻ የምንላችሁ ይሄ ነው። በዚህ መንገድ ተጉዘን እኛ የተጓዝነው ጉዞ ስለሆነ የተፈተነም ስለሆነ የታወቀም ስለሆነ በዚህ መንገድ ተጉዛችሁ ይሄ ለዘመናት አምባገነን ከሆነ ውድቀት ተብሎ ከሚተረክ የውድቀት ትርክት ወጣችሁ ወይም ይሄ እኔ እኮ ሰው ነኝ ደካማ ነኝ እና ደካማ ስለሆንኩ ነው ይሄን የማደርገው ከሚል እድሜ ጠገብ ከሆነ ማይፋታ ሁሌ ከሚጨቃጨቅ የማንነት አረንቋ ወጥታችሁ ይሄን ነገር መጎናጸፍ ትችላላችሁ ነው። ምክንያቱም ፈጣሪ የሰውን ልጅ በራሱ ፈቃድ በምህረት አንስቶ መዳኑንም በፍቅር ፈጽሞለታል። ይሄንንም እኛ በራሳችን በእኛ ሰርቶ አይተነዋል። ስለዚህ በጣም ደስ የሚል በጣም እርግጠኛ የሆነ ብዙ ትምክህት ያለው የፍቅር ጥሪ ነው የምጠራችሁ። ሙከራ አይደለም። ለሚቀበል ሁሉ ይሄ አለ። ይሄ ነገር ለሚፈልግ ሁሉ አለ። በነፃ ነው። እግዚአብሔር ወይም ፈጣሪ በማዳኑ አይታማም፣ በኃይሉ አይታማም። ምድር እንዳለችው እንደዋሸችበት አይደለም። ሲችል ይችላል ማለት ሁሌም ይችል ነበረ። መቻሉን ግን የተቀበለ ምህረቱን ግን የተቀበለ መዳኑን ግን የተቀበለ ኃይሉን ግን የሰራለት ወይም እንዲሰራለት በፈቃድ የተገኘለት ስላልነበረ ነው እንጂ ይችላል። ድሮም ይችል ነበር፣ ዛሬም ይችላል፣ ነገም ይችላል፣ ሁሌም ይችላል። ተመልካቾቻችን የእውነትን በፍቃድ የዩቲዩብ ቻናል ዓላማ ሰብስክራይበር ማብዛት፣ ላይክ፣ ሼር መደረግ አይደለም። እውነት አለን በፍቃዳችን የምንነግራችሁ እናንተም በፍቃዳችሁ የምትሰሙን። ኑ እስኪ በነፃ ህይወትን አግኙ፣ በቦታችሁ ተገኙ፣ እንደ ሰው ኑሩ ግብዣችን ነው። የዛሬን አበቃን። በሌላ የህይወት ትምህርት ቅኝቶች ዝግጅታችን እስከምንገናኝ ሰላም።